ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች ዘወትር አክብሮታዊ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ እያልን ለሰዓቱ ለእናንተ ይመጥናሉ ያልናቸውን ዕለታዊ አነጋጋሪ መረጃዎችን ልናስደምጣችሁ በተለመደው የመረጃ ሰዓታችን ተመልሰን መጥተናል። ውድና የተከበራችሁ የቻናላችን ቤተሰቦች አብራችሁን ስትቆዩ ቻናላችንን ላይክ፣ ሸር፣ ሰብስክራይብ እና ኮሜንት በማድረግ የከበረ ድጋፋችሁን ታሳዩን ዘንድ በአክብሮት እየጠየቅን በቀጥታ ወደ ዕለቱ አነጋጋሪው መረጃችን አመራን። በኢትዮጵያ የፖለቲካ ሰማይ ስር አንድ ትልቅ ምስጢር አለ። የምንሰማው ጩኸትና የምናየው እውነት የተለያየበት፣ የካሜራው መብራት ሲጠፋ በጨለማ የሚዶለተው ሴራ የተጋለጠበት ወሳኝ ታሪካዊ ምዕራፍ ላይ ቆመናል። ለዓመታት ተኝተን ስንነሳ የተነገረን ተረት ቢኖር ሰሜኑ እርስ በርሱ ይባላል፣ እኛ መሃል ላይ ሆነን ዳቦውን እንቆርሳለን የሚል ነበር። ይህ የፖለቲካ ቀመር ላለፉት ዓመታት ሰርቶ ይሆናል። ዛሬ የህዝብ እንደ ወይን ጠጅ እየተቆነጩ የድሆችን ልጆች አስክሬን እንደ ድልድይ እየተጠቀሙ ስልጣንን ለማራዘም የተደረገው የቁማር ጨዋታ ሊያበቃ ነው። አንድ ሰው አሉ ቤተ መንግሥት ተቀምጠው ካርታውን እያደበላለቁ እኔ ካልሰጠሁ ማንም አይወስድም ብለው የሚያምኑ፣ ወልቃይትን እንደ ማጥመጃ ህዝብን እንዳሳስበው መረቡን የዘረጉ፣ ነገር ግን አሁን በሰሜን ተራሮች በወልቃይት ሸለቆዎችና በሁመራ በሮች ላይ እየተፈጠረ ያለው ነገር ይህን የቤተ መንግሥት ስሌት ብትንትኑን የሚያወጣ ነው። ታሪክ ራሱን ሊደግም ነው ወይስ ታሪክ ሊሰራ ነው? ለዘመናት ተፈጥሯዊ ጠላት ተብለው የተፈረጁ በደም የተቃቡ አንዱ ሌላውን ለማጥፋት የሞከሩ ሁለቱ ኃይሎች በድንገት ጠመንጃቸውን ወደ መሬት ዝቅ አድርገው አይን ለአይን ቢተያዩስ? ያን ጊዜ በመሃል ያለው አጋጫለሁ ብሎ የሚያስበው ዳኛ እጣ ፈንታው ምን ይሆናል? ዛሬ የምናወራው ስለ ተራ ፖለቲካ አይደለም። ዛሬ የምናወራው ስለ ተራ መሬት ክልከላም አይደለም። የምናወራው ከአዲስ አበባ ቁጥጥር ውጭ ስለወጣው የሞት ሽረት ኃይል ነው። የምናወራው የተተኪዎች ዘመን አክትሞ ባለቤቶቹ በራሳቸው እጅ ስለሚጽፉት አዲስ የደም ፊርማ ነው። ከአማራው ሕዝብ ጫንቃ ላይ የወረዱት እነዚያ የየስሙላ መሪዎች፣ እነዚያ ስልጣን ሲሰጣቸው መሬት የሚሰጡ ወንበር ሲሰጣቸው ወገን የሚሸጡ ሰዎች ዘመን በፋኖ እሳት እንዴት እንደተለበለበ ልናሳያችሁ ነው። በጣም የሚያስደነግጠው ግን ይህ አይደለም። የሚያስደነግጠው አሁን ከትግራይ በኩል እየመጣ ያለው ነፋስና ከአማራው በኩል ያለው ጽናት ሲገናኝ የሚፈጥሩት አዲስ አውሎ ነፋስ ነው። ይህ አውሎ ነፋስ ወልቃየት ላይ ሲገናኝ አዲስ አበባ ላይ ቤቱ ይነዋወጣል። ካርቱም ላይ የመሪዎች ሳምባ በእፎይታ ይተነፍሳል። አስመራ ላይ ደግሞ የልብ ምቱ ይሰማል። በዓለም ላይ ማንም ያልጠበቀው እንደ አየርላንዱ አይአርኤና እንደ እስራኤልና ፍልስጤም የድብቅ ስምምነቶች እነዚህ ሀገራችን ውስጥ በወልቃየት ምድር ላይ የማይሆን የሚመስለው ሊሆን ጫፍ ደርሷል። የቁማርተኛው ካርድ ተበልቷል። አሁን ጠረጴዛው ላይ ያለው ጠመንጃና እውነት ብቻ ነው። ለመሆኑ ይህ የማይነካውን ቁልፍ ማን ነካው? የኦሮሞ ብልጽግናን እንቅልፍ የነሳው ይህ አዲስ ስምምነት እንዴት ተጠነሰሰ? ዓለም አቀፍ ሀያላንስ በዚህ ጉዳይ ላይ ምን ይላሉ? የምንሄድበት መንገድ ወጣ ገባ ነው። የምንሰማው እውነት ጆሮን ጭው የሚያደርግ ነው። ታዲያ ግን የግድ ሊሰማ ይገባል። ምክንያቱም ቀጣዩ የኢትዮጵያ ጣፈንታ የሚወሰነው ቤተ መንግሥት ውስጥ ሳይሆን አሁን ልንነግራችሁ ባለው የሰሜኑ አዲስ ሚስጥራዊ ቀመር ውስጥ ነው። የተከበራችሁ የበራፍ ቲቪ ቤተሰቦች እስከ ዝግጅቱ ፍጻሜ አብራችሁን ቆዩም። ከዚህ ቀደም የአማራ ሕዝብ የፖለቲካ ተዋናያን ተብሎ የሚጠሩት አካላት የማንነታቸው ነጸብራቅ ከሕዝቡ ፍላጎት ጋር እየተጣላ ነበር። አንዳንዴ በስማቸው አንዳንዴ በግብራቸው የሕዝብን ጥቅም ለሌላ አሳልፈው በመስጠት ይወቀሳሉ። ዛሬ ግን የፖለቲካው ሰሌዳ ተቀይሯል። የፖለቲካ ቁማር የማይበላው ይልቁንም ቁማሩን ጠቅልሎ የሚወስደው አዲስ ኃይል በምድሪቷ ተፈጥሯል። ዛሬ ስለ ፋኖ አዲስ አስተላለፍ፣ ስለ አቶ ሽመልስ አብዲሳ የፖለቲካ ስልት መክሸፍና ከሁሉም በላይ ለወልቃየት ጉዳይ ከፌዴራል መንግስቱ ቀድሞ በትግራይና በአማራ ኃይሎች መካከል ሊደረግ ስለሚችለው ፊት ለፊት ውይይት የፖለቲካ ተንታኞች የሚሉትን እንመለከታለን። ወደ ኋላ መለስ ብለን የኢትዮጵያን የቅርብ ጊዜ የፖለቲካ ታሪኮች ስንፈትሽ የኢትዮጵያ ወደ ብሔር ፖለቲካ ስትሸጋገር አማራው እንደ ህዝብ ተገቢው ውክልና አግኝቶ ነበር ወይ የሚለው ጥያቄ የብዙዎች መከራከሪያ ነው። የታሪክ ድርሳናት እንደሚያሳዩት የሽግግሩ ወቅት አማራው ተዘንግቶ ብቻ ሳይሆን እንዲጠፋ ተበይኖበት ነበር የሚሉ ወገኖች አሉ። በዚህ ሂደት ውስጥ ተክላይና መገርሳ፣ ደምላሽ ወይም አበበ በሚሉ ስሞች የሚጠሩ ነገር ግን የአማራን ዘላቂ ጥቅም የማያስጠብቁ ይልቁንም የህዝብን አጽመ ርስት ለድርድር የሚያቀርቡ አመራሮች ነበሩት። ወልቃይት፣ መተከል፣ ደራና ራያ ከአማራ እጅ ወጥተው ወደ ሌሎች ክልሎች እንዲካለሉ የተደረገው
በእነዚህ የተኪ ወይም ፕሮክሲ መሪዎች እጅ መሆኑን የታሪክ ተመራማሪዎች የሚገልጹት ነው። ይህ ዘመን አማራው ራሱን እንደ ፖለቲካ ማህበረሰብ ያላደራጀበት፣ በትልቁ የኢትዮጵያዊ ትርክት ውስጥ ቀልጦ የራሱን የቤት ስራ የረሳበት ወቅት ነበር። ዛሬ ግን ነገሮች ተለዋውጠዋል። መስመር የገባ ህዝብ ተፈጥሯል። አማራ ተደራጅቷል የሚለው ቃል በተደጋጋሚ ይደመጣል። ህዝቡም ከመከላከል አልፎ ወደ ማጥቃት፣ ከመምራት አልፎም ወደ መወሰን የተሸጋገረ ይመስላል። እዚህ ላይ ነው የአቶ ሽመልስ አብዲሳ ስም የሚነሳው። በኦሮሚያ ክልልና በብልጽግና ፓርቲ ውስጥ ቁልፍ ሚና ያላቸው አቶ ሽመልስ አብዲሳ የፖለቲካ ካርታዎችን በማቀየርና ተቃዋሚን በማዳከም ቁማር በመጫወት የሚታወቁ ናቸው። ነገር ግን አሁን እየታየ ያለው ተቃውሞና የፋኖ አደረጃጀት የተለመደውን የፖለቲካ ሴራ የሚበላው ሆኖ አልተገኘም። እንዳውም ተንታኞች እንደሚሉት ያሁኑ ቁማር ጨዋታውን ሳይሆን ተጫዋቾችን ጭምር የሚበላ ሆኗል። አማራው ራሱን በራሱ በማደራጀቱ ምክንያት ማዕከላዊ መንግስቱ በለመደው መንገድ እርስ በርስ በማጋጨት ወይም በመከፋፈል ውጤት ማምጣት አልቻለም። ሰሞነኛው ዘፈን ወልቃይትን ህወሓት ሊወስደው ነው፣ በወልቃይት ተኩስ ተከፍቷል ወዘተ የሚል ነው። ዘፈኑ በወልቃይት መወሰድም ሆነ መመለስ የሚደሰቱ ኃይሎች የሚያዜሙት አይደለም። ሰላም እንደ ጦር የሚወጋቸው፣ በተለይ አማራው ሰላም እንቅልፍ የሚነሳቸውና ጦር ሆኖ የሚወጋቸው ግጭት ጠማቂ ኃይሎች የሚቆዝሙትን ጉርጉሮ ነው። በጣም አስገራሚውና አነጋጋሪው ነጥብ የሚጀምረውም እዚሁ ላይ ነው። ለረጅም ጊዜ ሲነገር የነበረው ወልቃይት የአማራ ነው ወይስ የትግራይ የሚለው ጥያቄ በፌዴራል መንግስቱ ወይም በጠቅላይ ሚኒስትር አብይ አህመድ ዳኝነት ይፈታል የሚለው ተስፋ እየቀነሰ መጥቷል። አሁን የፖለቲካ ሳይንስ ምሁራን አዲስ ሐሳብ እያቀረቡ ናቸው። ይኸውም ከአብይ አህመድ በፊት ትግሬውና አማራው ተነጋግረው ይፈቱታል የሚል ነው። ሁለቱም ህዝቦች ከፌዴራል መንግስቱ ጋር የራሳቸው ቅራኔ ውስጥ ገብተዋል። በታሪክ የጠላት ወዳጅ ነው እንደሚባለው ሁለቱም ሰሜናዊ ኃይሎች የማዕከላዊ መንግስት ጣልቃ ገብነት የለሽ ችግራቸውን ለመፍታት ሊፈልጉ ይችላሉ። ፋኖ አሁን እንደ ሽፍታ ወይም እንደ ተበታተነ ኃይል ሳይሆን የመደራደር አቅም ያለው አካል ሆኖ ወጥቷል። ህወሓትም ቢሆን ከፌዴራል መንግስቱ የሚጠብቀው ተስፋ ይልቅ መሬት ላይ ካለው ኃይል ወይም ከፋኖ ጋር ተነጋግሮ ዘላቂ ሰላሙን ማምጣቱን ሊመርጠው ይችላል። በዓለም አቀፍ ደረጃ እንደ አይርላንድ ማለትም አይአርኤና በእስራኤል ፍልስጤም ታሪክ ውስጥ እንደታየው ማዕከላዊ መንግስታት መፍትሄ ሲያጡ ታጣቂ ኃይሎችና ማህበረሰቡ በቀጥታ ሲደራደሩ ውጤት የመጣበት አጋጣሚዎች አሉ። በዓለም አቀፍ የፖለቲካ ሳይንስና የግጭት አፈታት ታሪክ ውስጥ ከታች ወደ ላይ የሚደረግ ሰላም ወይም ቀጥተኛ የባላንጣ ውይይት የሚባለው ጽንሰ ሐሳብ ለወልቃይትና ለሰሜን ኢትዮጵያ ቀውስ ትክክለኛ መፍትሄ ነው። በሰሜን አይርላንድና በመካከለኛው ምስራቅ ከታዩ ታሪካዊ ክስተቶች በመነሳት ይህን ጉዳይ ለየብቻ ነጥለን ከወልቃይት ወቅታዊ የግለት መጠን አንጻር እንመልከተው። በዓለም ታሪክ ውስጥ ለዘመናት የቆዩ ደም ያቃቡና መፍትሄ የላቸውም የተባሉ ግጭቶች የተፈቱት በመዲናዎቹ በሚኖሩ ጠቅላይ ሚኒስትሮች ሳይሆን መሬት ላይ በሚፋለሙት ጠላቶች ቀጥተኛ ውይይት ነው። መንግስታት ብዙ ጊዜ ግጭትን ለስልጣን ማራዘሚያነት ይጠቀሙበታል። ተፋላሚዎቹ ግን የጦርነትን ዋጋ ስለሚከፍሉት ከማዕከላዊው መንግስት ቀድመው ወደ ሰላም ይመጣሉ። በሰሜን አየርላንድ ለ30 ዓመታት የዘለቀው ዘ ትሮብለስ የሚባለው ግጭት በአየርላንድ ሪፐብሊካን ጦር ወይም አይአርኤና በብሪታንያ ታማኞች ወይም ዩኒዮኒስት መካከል ነበር። የለንደን መንግስት ለዓመታት አይአርኤን እንደ አሸባሪ ፈርጆ ለማጥፋት ሞከረ፣ አልተሳካለትም። ለውጥ የመጣው ሁለቱም ወገኖች አንዳችን ሌላችንን በጦርነት ማጥፋት አንችልም ወደሚል ድምዳሜ ሲደርሱ ነው። የለንደን መንግስት ወደ ጎን ተገፍቶ የአይአርኤ የፖለቲካ ክንፍ ወይም ሲንፌል እና ተቀናቃኞቻቸው ፊት ለፊት ተቀመጡ። አሁን አማራ በፋኖ በኩልና ህወሓት የደረሱበት ደረጃ ይህንን ይመስላል። ፋኖን ማጥፋት እንደማይቻል ተረጋግጧል። ህወሓትም ቢሆን ተመልሶ ወልቃይትን በጉልበት መውሰድ እንደማይችል ግንዛቤ እየወሰደ ነው። ልክ እንደ ሰሜን አይርላንድ አዲስ አበባ ወይም የፌዴራል መንግስቱ ጣልቃ ገብነት ግጭቱን ከማራዘም ውጭ መፍትሄ ካልሆነ መሬት ላይ ያሉት ኃይሎች የማይገሰስ ድንበር አስምረው ወደ ድርድር ሊመጡ ይችላሉ። በተመሳሳይ መልኩ በ1990ዎቹ መጀመሪያ ላይ የእስራኤል መንግስት ከፍልስጤም ነጻ አውጪ ድርጅት ጋር ወይም ፒኤልኦ ጋር መነጋገር ማለት ከዲያብሎስ ጋር መመገብ ተደርጎ ይወስደው ነበር። ነገር ግን በድብቅ በተደረጉ ንግግሮች ሁለቱም አካላት የህልውና እውቅና ለመሰጣጠት ተገደዱም። በወልቃይት ጉዳይ ትልቁ ችግር እውቅና የመንፈግ ችግር ነው። ትግራይ አካባቢውን ምዕራብ ትግራይ ትለዋለች፣ አማራ ደግሞ ወልቃይት ጠገዴ ይለዋል። የፌዴራል መንግስቱ ደግሞ ጉዳዩን በማንጠልጠል እሳት ይሞቃል። ልክ እንደ ኦስሎ ስምምነት በወልቃይት መፍትሄ የሚመጣው ፋኖና የትግራይ ወታደራዊ አመራሮች በተለይም ከፖለቲከኞች በስተጀርባ ተገናኝተው መሬቱ የኔ ነው በሚለው ክርክር አንስማማ፣ ነገር ግን አብረን እንዴት መኖር እንደምንችልና ወታደራዊ ግጭት እንድናቆም እንስማማ የሚል ተግባራዊ ስምምነት ሲያደርጉ ነው። ይህ በዓለም አቀፍ ደረጃ በልዩነት ውስጥ አብሮ የመኖር ስልት የሚሰኘው ነው። አሁን ወደ ዋናው ጉዳይ እንምጣ።
ለምንድነው ማዕከላዊ መንግስት መፍትሄ መስጠት ያቃተው? እና ለምን ፋኖና የትግራይ ኃይሎች ብቻቸውን መፍትሄ ሊያመጡ ይችላሉ? ጠቅላይ ሚኒስትር አብይ አህመድ አንዱን አሸናፊ ሌላውን ተሸናፊ ማድረግ አይፈልጉም። ምክንያቱም አንዱ ሲያሸንፍ የእሳቸው ስልጣን ስጋት ውስጥ ይወድቃልና ነው። ስለዚህ ወልቃይትን የቁማር መብያ ካርድ አድርገው ይዘውታል። መሬት ላይ ያሉት ታጣቂዎች ግን ይህንን ተረድተውታል። ፋኖ ልክ እንደ IRA ከአካባቢው ህዝብ የተወለደና የማይነጠል ኃይል ሆኗል። ይህ ኃይል አሁን ያለው አቅም ወልቃይትን መከላከል ብቻ ሳይሆን ወደ ትግራይ ጥልቅ ብሎ የመግባት ወይም የኢኮኖሚ መስመሮችን የመዝጋት አቅም አለው። ይህ አቅም ነው ትግራይን ወደ ድርድር ጠረጴዛ የሚጎትተው። በIRA እና በእስራኤል ታሪክ እንደታየው መፍትሄው የሚጀምረው የደህንነት ዋስትና በመሰጣጣት ላይ ነው። ትግራይ ምን ትፈልጋለች? ወደ ሱዳን የሚያስወጣ የኢኮኖሚ ወይም የሸቀጥ መስመር። አማራ ወይም ወልቃየት ምን ይፈልጋል? የማንነት ጥያቄው ተከብሮለት መሬቱ የአማራ ክልል አካል ሆኖ መቀጠል። እነዚህ ሁለቱ ፍላጎቶች የሚጣረሱ ቢመስሉም በቀጥታ ድርድር ማስታረቅ ይቻላል። ለምሳሌም ወልቃየት በአማራ አስተዳደር ስር ሆኖ ለትግራይ ነጋዴዎች ልዩ የንግድ ኮሪደር መፍቀድ። ይህ አይነቱ ስምምነት ማዕከላዊ መንግስት በሌለበት በታጠቁ ኃይሎች መካከል ብቻ ሊፈጸም የሚችል ነው። በእስራኤልና ፍልስጤም መካከል የተጀመረው የሰላም ሂደት የከሸፈው ጽንፈኞች ሂደቱን ስላደናቀፉት ብቻ ነው። በሰሜን ኢትዮጵያም ፋኖና የትግራይ ኃይሎች እርስ በርስ ቢነጋገሩ አዲስ አበባ ያለው መንግስት ይህንን ሰላም ለማደፍረስ የማይፈነቅለው ድንጋይ ላይኖር ይችላል። በእርግጥ ወልቃይት መሬት ብቻ አይደለም። ወልቃይት በር ናት። ሁመራ የኢትዮጵያ ፖለቲካ መተንፈሻ ሳንባ ናት። ሰሜኑ በራሱ መንገድ ቢስማማ ካርቱም፣ አስመራና ካይሮ ምን ይሰማቸዋል? በዓለም ታሪክ የማዕከላዊ መንግስት ጫና ሲበዛባቸው የጠረፍ ኃይሎች የፈጠሩት ጥምረት ቀጠናን እንዴት ቀየረ? ጂኦፖለቲካውን በጥልቀት አንድ በአንድ እንመልከተው። በቀጠናው ፖለቲካ ውስጥ ወልቃይት ጠገዴ፣ ሰቲት ሁመራ ማለት የአንድ አካባቢ ስም ብቻ አይደለም። ፖለቲከኞች እንደሚሉት ሁመራ ስትራቴጂካዊ ጥልቀት የምትሰጥ ቦታ ናት። አማራውና ትግሬው በወልቃየት ጉዳይ ከፌዴራል መንግስት ውጭ ስምምነት ላይ ከደረሱ የሚከተለው ነገር ሊፈጠር ይችላል። ማዕከላዊ መንግስት ሰሜኑን ለመቆጣጠር የሚጠቀመው ዋነኛ መሳሪያ መክበብ ነበር። ሁለቱ ኃይሎች ከተስማሙ ግን ይህን የክበበው ሰንሰለት ይሰበራል። ልክ የኢራቅ ኩርዶች ከማዕከላዊ ባግዳድ መንግስት ውጭ ከቱርክ ጋር የነዳጅ ንግድ መስመር እንደከፈቱት ሁሉ የሰሜን ኢትዮጵያ ኃይሎችም ከሱዳን ጋር ቀጥተኛ የኢኮኖሚና የሎጂስቲክስ መስመር ሊከፍቱ ይችላሉ። የአቶ ሽመልስ አብዲሳ ወይም የኦሮሞ ፖለቲካ ልሂቃን ሰሜኑን አዳክሞ የመግዛት ህልም የሚከሽፈው ሰሜኑ የራሱ የሆነ የውጭ በር ሲያገኝ ብቻ ነው። ያ በር ደግሞ ወልቃይት ጠገዴ፣ ሰቲት ሁመራ ነው። እዚህ ላይ የፕሬዝደንት ኢሳያስ አፈወርቂ ዝምታ ጥልቅ ትርጉም አለው። ኤርትራ የህወሓትን መጥፋት ትፈልግ እንጂ በአሁኑ ሰዓት ከብልጽግና መንግስት ጋር ያላት ግንኙነት የከረረ ነው። በአፍጋኒስታን ታሪክ እርስ በርስ ሲገዳደሉ የነበሩ ታጂኮች፣ ኡዝቤኮችና ሀዛራዎች ታሊባን መሀል ሀገርን ተቆጣጥሮ ሲመጣባቸው ልዩነታቸውን አቻችለው የሰሜን ህብረት ፈጠሩም። ኤርትራ ዛሬ የምትፈልገው አዲስ አበባን ተቆጣጥሮ የቀጠናውን የሚያተራምሰውን ኃይል ወይም የጠቅላይ ሚኒስትር አብይ አህመድን መንግስት ለማዳከም በአማራና በትግራይ መካከል የሚደረግ ገደብ ያለው ስምምነትን ልትደግፍ ትችላለች። ጠላቴ ወይም ህወሓት ከሌላኛው ጠላቴ ወይም አብይ ጋር ከመዳበል ከጎረቤቱ ወይም ከአማራ ጋር ተስማምቶ እኔን ባይነካኝ ይሻላል ወደሚል ስሌት ልትመጣም ትችላለች። የአይነቱ አካባቢያዊ ኃይሎች ከማዕከላዊ መንግስቱ ይልቅ እርስ በርስ ተስማምተው ሰላም ያወረዱበት ታሪክ አዲስ አይደለም። ሁለት ወሳኝ ዓለም አቀፍ ማሳያዎችን እንመልከታቸው። የቦስኒያ ዴይተን ስምምነት አይነት አንዱና ዋነኛው ማሳያ ነው። በዩጎዝላቪያ መፍረስ ወቅት ማዕከላዊ መንግስት ሲዳከም ሰርቦች፣ ክሮአቶችና ቦስኒያኮች መሬት ላይ ተዋግተው በመጨረሻ የራሳቸውን ግዛት ይዘው ተደራደሩም። ዛሬ ቦስኒያ አንድ ሀገር ብትሆንም ውስጣዊ ኃይሎች ግን የራሳቸው ፖሊስ፣ ፓርላማና መዋቅር አላቸው። ፋኖና የትግራይ ኃይሎች የወልቃየትን ጉዳይ የሚፈቱት በህገ መንግስት ሳይሆን በጉልበት ሚዛንና በጋራ ጥቅም ላይ በተመሰረተ አዲስ የወሰን ስምምነት ሊሆን ይችላል። የአየርላንድ ጉድ ፍራይዴይ ስምምነት ደግሞ ሁለተኛው ማሳያ ነው። ከላይ እንደተባለው በሰሜን አየርላንድ ለዘመናት የዘለቀው ደም አፋሳሽ ግጭት የቆመው ፖለቲከኞች ለንደን ላይ ስላወሩ ሳይሆን መሬት ላይ ያሉት ታጣቂዎች መገዳደሉ እንደማያዋጣ ሲረዱ ነው። አሁንም በአማራና በትግራይ መካከል ሰላም የሚመጣው አዲስ አበባ በሚሾሙ ካድሬዎች ሳይሆን መሬት ላይ በቆሰሉ በተዋጉና የጦርነትን መራራነት በቀመሱት የቀጠናው አክተሮች ስምምነት ብቻ ነው። በእርግጥ እንዲህ ያለው የመፍትሄ መንገድ የራሱ የሆነ ችግር አለው። አልጋ ባልጋ የሚፈጸምም አይሆንም። ሱዳን ራሷ እየተቃጠለች ነው። ጀነራል አልቡርሃንና ሄሚቲ እየተዋጉ ባለበት ሁኔታ የአማራና የትግራይ ኃይሎች ከማን ጋር ወዳጅነት ይፈጥራሉ የሚለው ትልቅ የቤት ስራ ነው። ግብፅ ማንኛውንም የኢትዮጵያ ማዕከላዊ መንግስት የሚያዳክም አጋጣሚዎችን ትጠቀማለች። ይህ ደግሞ ቀጠናውን የውክልና ጦርነት አውድማ እንዳያደርገው
ከፍተኛ ጥንቃቄ ይጠይቃል። በመጨረሻም ፖለቲካው የላይኛው ነፋስ ነው፣ መሬቱ ላይ ግን እውነቱ ሌላ ነው። ወልቃይት ጠገዴ ውስጥ ያለ ገበሬ፣ የትግራይ ውስጥ ያለ ነጋዴ፣ ጎንደር ውስጥ ያለ ሸማች የሚፈልገው የፖለቲካ ካርታ መስመር ሳይሆን ነፃ የንግድ መስመር ነው። ቀጠናው ሲታመስ ቆይቷል። አሁን ፋኖ በፈጠረው አዲስ አቅም አማራው ከተከላካይነት ወደ ወሰን አስከባሪነት ሲሸጋገር ይህ ኃይል ለቀጠናው ስጋት ሳይሆን ለዘመናት ለተዘጋው የህዝብ ለህዝብ ግንኙነት ቁልፍ ሊሆን ይችላል። ቁልፉ ያለው ግን አንድ ነገር ላይ ነው። ያለፈው ቁማር ትቶ አዲሱን እውነታ በመቀበል ላይ ነው። ውድ ተመልካቾቻችን ከሸገር እስከ ካርቱም ከአስመራ እስከ መቀሌ የተዘረጋው የፖለቲካ ገመድ እየተወጠረ ነው። ወልቃይት የዚህ ውጥረት ማዕከል ናት። ነገር ግን መፍትሄው በእጅ አዙር ሳይሆን በባለቤቶቹ እጅ እየገባ ነው። ፋኖ የቀጠናው አዲስ ጨዋታ ቀያሪ ሆኖ መጥቷል። ቀጣዩ ጊዜ ምን ያሳየናል? አብረን የምናየው ይሆናል። በያላችሁበት ዓለም ሰናይ ጊዜ እየተመኘን እንሰናበታለን።